አልታግድም አለች። እኔ ብዙ እሰራለሁ ይቅርታ ያልኩት እኔ ቃል ማጠፍ አልፈልግም። ሳውዲ ካለሽ በሳውዲ ያለ ህግ ትጠየቂያለሽ። ኢትዮጵያ ካለሽ ኢትዮጵያ ባለ ህግ ትጠየቃለች። እንወያይ ሲባል ዝም ብለሽ ጉፋፊውን አሳሳውን አይደለም ማጓፈሽ የምትጨምር። እኔ ሳምንቻታለሁ ለምስክር ማለት ነው። ሩታም ብለሻታል፣ ሙኻሊድ ብለሻል ትላታለች። አላልኩም ካለች ደግሞ የእሷ ፈጣሪዋ ይጠይቃል። ገባችሁ? በዲስፕሊን የምንታወቅ ሪስፔክት ለሰው ያለን ልጆች ነን። ገባሽ? ሶ ግን አንቺ ቤት መጥተን እኛ አስሬ እንኳን ብታወርጅን እኛ እናወርድሽም። ሀሳብ አስጨርሰን የምናወርድሽ ኦራስሽ ነው የምትወርጅ። ኤንወይ ጥሩኝ እመጣለሁ ብለሽኛል አይደለም? እኛ ደግሞ ያው እንዳልሽል ጠራህንሽ ማለት ነው። እና ለመወያየት ዝግጁ ነሽ? ቤት ሽክፈች አንቺ። እሺ ለምንድን ነው ወደ ቤታችሁ ጦሩኝና እመጣለሁ ያልሽን አርዕስት ትነግሪናለሽ? ኦኬ እኮ ሞመንትሽ ለምንድን ነው ቤታችን እንድትመጪ የፈለግሽው? ጦሩኝ ያልሽን እሱ ጥሩ ሀሳብ ነው። አንደኛ የእናንተ ከእጅ ወይም ብዬ ማላቅም ጀመርም እንደማልከታተላችሁ ታውቃለህ። ደግሞ እኔ ትናንትና አትሌስ ላይ ያቺ ፋጢማ 12 ፀጉር ያወጣች የሩታ ልጅ ገደል ብላለች ያላችሁ ሰምቼዋለሁ። ሰምቼዋለሁ። አልተሳሳትሽም። እንደዚህ ለማለቴ እኔ እንደዚህ ለማለቴ ሪከርድ አንደኛ መረጃ እፈልጋለሁ። ምክንያቱም እኔም ራሴ ወደ ህግ መሄድ እፈልጋለሁ ማለት ነው። ሁለተኛ ደግሞ ጉዳይ አበባ ትስጪ ማለት ነው። ሁለተኛ ነገር ደግሞ እኔ ለመሳደብ ያንን ሪከርድ እፈልገዋለሁ። ቀጥል ደግሞ እኔ ምንድን ነው ያልኩት ሩታንም ሆነ ያኔንም ሆነ ይሄ ደግሞ ማነው የአብርሃም ወንድም ሆነ ግን በብዛት ነው ያተኮርኩት ሩታ ላይ አልዋሽም። ሩታ ሚላ መተሄ ነገር እኔ በሩታ ጉዳይ ላይ አልታግድም አለች። እኔ ብዙ እሰራለሁ ይቅርታ ያልኩት እኔ ቃል ማጠፍ አልፈልግም። ደግሞ ማርያምን ቤት ገባችሁ? ግን ምንድነው እናንተ ያላችሁት ኤርሜላ ጉድጓድ ትግባ ወጣ ትቅር በዛው ስትሉ አሁን ቅድም ይቅርታ የገባሁት ይቅርታ ልጠይቃችሁ ነበር። ገዝት የከፈቱ በራሴ ቤት እናንተ የማይሆን ቃላት ትናገሩ ኋላስ አልጠይቅም ነው። ምክንያቱም ኤርሜላም ለእናቷ ልጅ ነች፣ ሩታም ለእናቷ ልጅ ነች። አሁን ሁለት ነገር ነው ፈልገው። አንደኛ እኔ ያልኩበትን ፈልጋለሁ፣ ሪከርዱን ፈልገዋለሁ ለራሴ ማለት ነው። እሺ ሀሳብሽን ጨርሰሻል። እኔ መልስልሽ ማለት ነው። ሩታ ቆይ ሚት አድርጊ፣ እኔ ያለሁኝ ሚት አድርጊ ኸላስ ቀጥል። ይሄን ፋጥማ ስትጨርስ ነው የምናወራው። እሱን ፈልጋለሁ። በቃ ይሄንን ነው የምፈልገው። ይሄን ብለሻል ታላችሁኝ መረጃውን ፈልገዋለሁ ራሱ። እሺ ቴንኪው። በመጀመሪያ እኔ አልከታተላችሁም ታውቂያላችሁ ያልሽን እኛም አናቅሽም እንድናቅሽም አንችልም። የተዋወቅ ነው ልጅ አሰድባለች በቤታ ስላልሽ ነው እንጂ እኛም የትም አንሄድም። ማሬ ማለት ነው። ለመታወቅ ደግሞ እዛም እዚህ የሚባል ነገር የለም ማለት ነው። ሁለተኛ ነገር ደግሞ አንዳንድ ሰዎች ብለዋል። እኛ ያልነው ግን ሞር ደግሞ እኔ ቤት ስለነበረ ፖይንቱ አርእስቱ እኔ ቤት ነበር። ፋጡማ ቤት አዚዛ የምትባል ህሊና ቢስ አእሙሬ የሌላት እናት ሆና እናት ያልሆነች እናት ማትመስል ሴት ህፃን ልጅ አንቺ ሻኩሬ አንቺ ሀይ ሚት አድርጊ እንደኛ ያወራ አይደለም እንዴ? ለምንድን ነው የምትገቡት መሀል ላይ? ሀይ ኒትሽ እንዳትከፍቺ ከኔ ጋር እንዳትታይ ኒትሽ እንዳትከፍቺ። ወላሂ ኮመንት ላይ ነው ወላሂ ኮመንት ላይ ነው። ታላስ ገደላ ትግበል ከሆነ ኮመንት ገደላ ትግበል ኮሜንት ያወራ ነው። ጸጥ በሉ ትጨርስ። ልንገርሽ ፋጡማ እኔ አዳምጪኝ ዝም ብለሽ። እኔ ቤት ነበር የተከፈተው ከነ ስክሪንሾቱ አለኝ። አንቺና ማይኪ አይ ቲንክ ማይኪንግ እና አዚዛ የምትባሉ ልጆች ነበራችሁ። ከዛ ያቺ ሴትዋ ያቺ ሰይጣን ነው የምላት እኔ ሰው አላትም። ቢካውዝ 7 ወር ያልሞላው ህፃን ልጅ ደም ነው ምንም አያውቅም። ይገደል ስትል ህልናዋን ሽጣ እኛ ፋጡማ ትምጣልኝ ቢካውዝ በአንቺ ቤት ነው የተባለ ገባሽ እንጂ ፋጡማ ልጅ አልተባለም።
በፋጡማ ቤት ግን ህፃን አዳምጭኝ፣ እኔ እንዳዳመጥሽ አዳምጭኝ። እየተደማመጥን መሆን አለበት ማሬ። እንዴ እኔ እኮ አዳመጥሽ እንዴ አዳምጭኝ ነው ትመልሻለሽ፣ የትም አልሄድብሽም። እና ሲባል እኔ ደግሞ ቤቴ ከፍቼ ፋጡማ ትምጣ፣ ልጅቷ አስምጥታ ይቅርታ ተጠይቅ። ካላስጠየቀቻት ደግሞ ቤቷን ወክላ ይቅርታ መጠየቅ አለባት። እኛ ልዑሌ ስለሆነ አይደለም ህፃን ልጆችን እያሳደግንን ነው። የሚያሳድጉ ልጆችም አሉ። እነዚህ ልጆች ህፃን ልጅ ይገደል ካሉ አረብ ሀገር ያሉ ሴቶችም እንዲጠየቁ ያደርጋል። ገባሽ? ሳውዲ ካለች በሳውዲ ያለ ህግ ትጠየቂያለች። ኢትዮጵያ ካለች ኢትዮጵያ ባለ ህግ ትጠየቃለች። አሁን እኛ የምንፈልገው ለሩታ እንዲህ አለች ካልሻት በያት ስለማልሽ ይቅርታ በያት አትበያት ግን አልልሽም። እኔ የምፈልገው ግን ህፃን ልጅ አብርሃምን ወኬ ሩታ ወኬ አይደለም። ህፃን ልጅ ግን ይታረድ ስላላችሁ ግን ተባለ ስለ ቤትሽ ግን እኛ ሞናል። ገባሽ? ስለዚህ ቤትሽ ወክለሽ ይቅርታ ትጠይቂያለሽ ወይስ ልጅቷ ካለችበት ፈልገሽ አምጥተሽ ይቅርታ ትጠይቂያታለሽ? አይ የምትይ ከሆነ እኛ በህግ እንሄዳለን። ይሄ ነው የምልሽ። እኔ አንድ ጥያቄ አለኝ። ወደ ህግ ሄዳለሁ ላላችሁት መሄድ ትችላላችሁ፣ መብታችሁ ነው። እኔ ብዬ ተሆነ ታንደበቴ ሰምታችሁ ተሆነ መንገዱ ክፍት ነው፣ መሄድ ትችላላችሁ። እኔ ይቅርታ ጠይቃለሁ ያልኩት ሩታን እንጂ እኔ ስለ ህፃኑ ልጅ ስላልሰማሁን ልል አልችልም። ምክንያቱም እኔ አልሰማሁትም። ሪካርዱን አንጡልኝ፣ እኔ ያልኩበትን ሪካርዱን አንጡልኝ። ብለሻል ለምትሉን ነገር እኔ ዝግጁ ነኝ፣ ችግር የለውም። እኔ ታንደበቴ የተሆነ ይቅርታ ጠይቃለሁ። ይቅርታ ማልጠይቅበት ነገር አማርኛ እኮ ለማወራሽ ቆይ ሩታ ማይለብ አንዴ ሌላ ሴት ነው እንጂ አንቺ እኮ አላልንሽም። በአንቺ ቤት ሚስ ከተባለ ግን ህፃን ልጅ ኖ ስሚኝ፣ አዳምጭኝ። በአንቺ ቤት ህፃን ልጅ ይገደል ከተባለ ግን በአንቺ ቤት ተሰቅላ ነው ይገደል ያለችው። ማነው ተጠያቂ? አንቺ ነሽ አይደለ? ልጅቷ እንደዛ ትተን የምትሰጠኋት አዎ ይገደል ብዬ መልስ ሰጠኋት። አንቺ አልሰጠሻትም ነው የወጣሽ። ለምን ኖ አትይም? ለምን ስህተት ነው አላልሽም? በቤትሽ ለምን እንደዛ አይነት ቤትሽ ትሰቂ ያለሽ? ጠዋት አንቺ እኮ አረብ ሀገር እኮ ስሚ፣ አዳምጪ ፋጡማ። እኛ የቻ ደጋፊ አይደለም። እኛ አረብ ሀገር ያለነው ልጆች እኛ ተጠያቂ ነን። አንድ ሰው ስለ ልጅ እንደዚህ ይገደል ከተባለ አንቺን የምትጠየቂ ታውቂያለሽ። ይሄን ነገር በቤትሽ ስለሆነ ያ ሰው አንቺ ለማስጠየቅ አውቆ ሊያደርግ ይችላል። ስሚኝ አዳምጪ። አንቺ ለማስጠየቅ አንቺ ለማስጠቋል መጥፎ ነገር ሊያወሩ ይችላል ስለ ህፃን ልጅ። አንቺ ነው ተጠያቂ። አንቺ የአራት ልጆች እናት ነኝ አልሽ አይደል? ልጅሽ ማሳደግ አትፈልጊም? አስቢ እስኪ የሆነ ህፃን ልጅ ይገደል ተብሎ አረብ ሀገር አረብ ሴቶች ጋር ተሄደ ወይም መዳም ጋር ከተሄደ ምን እንደሚደርስብሽ ታውቂያለሽ? ሪስክ ነው አንቺ። ባትይም ስህተት ነው ማለት አለብሽ። ያ ስህተት ነው ማለት አለብሽ። ሁለተኛ ቀን ይቺ ልጅ አሁን በቤትሽ ከመጣሽ ልትሰቂያት ነው አንቺ። ስለዚህ አንቺ ትጣሪያታለሽ። አዚዛ የምትባል ልጅ ተብላለች። እመቤቴን ያላቃት ቅድም እያልኳቸው እመቤቴን ያላቃት። አሁን እናንተ ሁላችሁም ትመጣላችሁ አይደለ? አስገባችኋለሁ። ግን ሁሉንም እኔ ሲመጣ አስገባለሁ። ምክንያቱም ሰው ነው። እንወያይ ነበር ያልኳችሁ። እዛ ጊዜ እንወያይ ብዬ ነበር ቤቱን የከፈኩት እንጂ ተሰዳደቡና አልነበረም ያልኩት እኔ። ገባችሁ? ምክንያቱም ምን ምንም የተሰደብኩት ነገር የለም። እንወያይ ብቻ ነው ያልኩት የነበረው። አላት ልጅቷ አፍራ መለጣት፣ ተሳደበች። ባገኛትና ይቅርታ ብትጠይቅ ደስ ይለኛል። ይህን ቃላት እውነት ብለው ተሆነ ይቅርታ ብጠይቅ ደስ ይለኛል። ምክንያቱም በጻል ሌላ አይቀልድም። የሰሙ ልጆች እኮ መጽሐፍ ቅዱስ አለን ከፍተን እንምላለን ብለዋል። ከካደች እንምላለን ብለዋል። መጽሐፍ ቅዱስ በቁርአን ታምኛለሽ አይደል? ጀስት እኛ ደግሞ በመጽሐፍ ቅዱስ ነው የምናምን ልጆች ነው። እኛ ከፍተን አልዋልኩም ካለች እንምላለን። ኦርቶዶክስ ናት ማሬ በመቤቴን እያለች እሺ ፋጡማ፣ አንቺ ደግሞ ከትላንትና በፊት የገባሽበት ላይቭ ላይ ማየት ትቻለሽ። መጨረሻው ላይ ነው የተባለው። ከትናንትና በፊት ሪፕሌይ የሚል ላይቭ የሚል ሪፕሌይ የሚል አለ። ገባሽ? እዛ ከከፈትሽ ደግሞ ይመጣልሻል ያወራሽ ሁሉ ቪዲዮ። ይሄ ታውቂያለሽ አይደል? አንቺ ግን እስቲ ልቦናሽ ይዘዝና፣ አዎ ከትላንትና በፊት ያወራሽ ቪዲዮ መጨረሻው ላይ ሂጂና ቸክ አድርጊ። መጨረሻ ላይ ነው ያሉ ስትናገር፣ አንቺ ገልብጠሽ ወጣሽ ነው የተባለ። አንቺ ሄደሽ አዳምጪ። ሴቲንግ ላይ እንደምታገኘው ንገሪያት። እዛው ፔጅሽ ላይ በገባሽበት የአንድ ወሩ በሙሉ ይቀመጣል። እኔ ስክሪንሾት አድርጌ ልክልሻለሁኝ። የት እንደምታገኘው ገባሽ? የዛሬ የትላንትና ከትላንትና በፊት ይገኛል። ከዛ መጨረሻ ላይ እንደዚህ ሳብ ስታደርጊው ማን ምን እንዳወራ እንዳለ ታገኘዋለሽ። ለአንቺም ትምህርት ይሆንሻል። ሌላ ቀን የሆን ነገር እንኳን ቢሉሽ በዛ ቪዲዮ መያዝ ትችያለሽ። ገባሽ? ስለዚህ ፈጣሪሽን በርግጥን ማርያምን እኔ አሁን ምሳሌ አሁን አንቺን የቤት ገብተሻል፣ እሷ የቤት ገብታለ የሩታን ፎቶ ያደረገችው ምናምን ፎሎ አይደሉም። ገባሽ? ይገባሉ። እኔ ፎሎ ስለማላረጋቸው
ማን ይሁን አሁን እኔ አላውቃቸውም። ገባሽ? አሁን ምሳሌ ስሟን አሁን እኔ ማን ብለሽ እንጠራሻት አላውቅም። ነገ ስሟን ቀይራ ብመጣ ብትልክልኝ አስገባታለሁ። መዋሸት አልፈልግም፣ ምክንያቱም አላውቃቸውም። ገብቶሻል? ፎቶ ስለምቀያዩሩ ማለት ነው። ስለዚህ አሁንም እኔ ልጅቷ ተመጣች እኔ አልዋሽም፣ አስገባታለሁ። ምክንያቱም እኔ የመዲያም ቅመም መሆኗን እንጂ እሷ ተሳደበኝ ማን ይሳደብ አላውቃቸውም። ገባሽ? ግን ስልኬ ላይ ገብቼ ሪከርድ ማስቀመጫው ላይ ገብቼ አይቻ እሷ ትሆነች ጓደኞቼ ጠይቃቸዋለሁ። በዛ ሳይድ የነበሩትን በዛን ሰዓት በዛን ወቅት የነበሩትን ልጆች ጠይቃቸዋለሁ። ግን እኔ በአንዴ ቤቴ እኔ እንደዚህ አይነት ቃላት ሊወጣኝም አይችልም። ፋጡማ እነሱ ጋር መሄድ አይጠበቅብሽም ያልክሽ እኮ ነኝ እኔ። እነሱ ጋር መሄድ ማንም ሰው እኔ ካልኩሽ ሪፕላይ የሚለው እኔ ፎሎው አድርጊኝና ማለት ነው። ከዛ እኔ ስክሪንሾት አድርግልሻለሁ እዛ ቦታ ገብተሽ ብዬ ማለት ነው። እዛ ቦታ ገብተሽ ማለት ነው። አልመጣልኝም ስልሽ ትዝ አላለኝም እንጂ እኔ ገብቼ ራሴ ያዋል በፊት በቃ የት ጋር ሴቲንግ ውስጥ ከገባሽ በኋላ ማለት ነው ሊቭ እና ሪፕሌይ የሚላለ እዛ ገብተሽ ታዳምጫለሽ። ማንም ሰው ምስክር አያስፈልግሽም። አንድ ነገር ጨምር፣ እቤትሽ ላይ ለሚናገሩት ነገር በሙሉ ኃላፊነት የምትወስጁ አንቺ ነሽ። አሁን አንድ ሰው ገብቶ ተናገረና እኔ ኃላፊነት አልወስድም የትኛውም የህግ አካል አይጠይቀኝም ማለት አትችም። ለወደፊቱም ትምህርት ይሆንሽ። ማንኛውም ሰው በቤትሽ መጥቶ ለሚናገረው ቃላት ሙሉ ኃላፊነት የምትወስጁ አንቺ ነሽ። ማስወረድ፣ መቆጣት፣ ማስቆም ያንቺ ፋንታ ነው። ምክንያቱም አንቺ ሆስት እስከሆንሽ ድረስ እዚጋ የምታደምጡ ማንም ምስክር አያስፈልግሽም። እኔ ልክልሻለሁ ስክሪንሾት አድርገ እዛ ጋር ገብተሽ እኔ እንድታዳምጪ እፈልጋለሁ። ሰላም እንዲያገኝ እንድታዳምጪ ልጨምርላት ለፋጡማ ማለት ነው። እቤትሽ ገብተው እንወያይ ሲባል ዝም ብለሽ ጉፋፊውን አሳሳውን አይደለም ማጓፈሽ የምትጨምሪው አይደለም። ይቺ ተይመጣ ይቺ ምንድናት ወሬያቸውን አስተካክሉ ተብሎ ነው ቤት ውስጥ አስተያየት የሚሰጠው። ዝም ብለሽ የማንንም አጋውንት አንጥተሽ ሰብስበሽ ብታመጪ አንቺ ነሽ ተጠያቂዋ። እራሱ ትናንትና ወላሂ አሁን ለታ አፏ ዝም አላለም። ሩታ ትገደላለይ ልጇ አለናት ያርጋ ስትይ ነው የዋልሽው። አላህ እስከሚያቅብኝ ድረስ እኔ በጆሮ የሰማሁት አይባልም። አንቺ የልጅ እናት ከሆንሽ ሩታ ተገላ ልጇ የቲም መሆን አለበት አይባልም። ነውር ነው። ለህሌናሽ ኑሪ። የልጅ እናት ትሆንሽ ይሄንን ኑሪ። ገባሽ አይደለም? ሩታ ተገላ ልጇ አለናት ማደግ አለበት ስትይ ወላሂ ወላ አዚም እኔ በጆሮዬ ሰምቻለሁ። አይባልም። ሴት ልጅ ነሽ፣ ሴት ልጅ ነሽ። ገባሽ አይደለም? ሴት ልጅ ነሽ። በቃ አስተያየት ከሰጠ አስተያየት ነው። አዎ ስራቸው አስተምርም አስተያየት መስጠት ነው። ግን ሩታ ትገደል ልጇ አለናት ይደግ ስትይ በምን አስቻለሽ? የልጅ እናት ነሽ። በመጀመሪያ ደረጃ እህቴ ማለት ነው ሁላቸውም ሀሳባችሁን አውሩና በአንድ ላይ ጠቅላላ አድርጌ ልመልስላችሁ ማለት ነው እኮ። ለምን ይሄን ትያለሽ? አንድ እናት ልጇን ትታ ብትሞት የቲም ብታረገው ለምንድን ነው አንቺ ይሄንን የምታስቢው? እስኪ አሁን ይሄ ጨቅላ 6 ወር የሞላው ልጅ እናቱ ትገደል ብለሽ አዋጅ የምትመቸው አሁን ይሄ ልጅ አለ እናት ቢያድግ ምን ትፈልጊያለሽ? እስቲ ጥቅምሽ ምንድን ነው? ሴት ልጅ ነሽ አይደለ እንዴ? ካላስራቸው አስተምርን አስተያየት መስጠት ያለ ነው። መበሻሸቅ ተሆነ በሌላ ነገር መበሻሸቅ ነው እንጂ ሩታ ተገላ ልጇ ለእናት ማደግ አለበት። ሱብሃን ረቢክ ፈጣሪ ይቅር ይበልሽ፣ ልቦና ይስጥሽ። ወላሂ ሆና ለእኔም ለእናንተ የሚስጠን ችግር የለም። ሪከርዱን አምጪልኝ። ሪከርድ እኔ ባላ ስም እየማልኩ ነው። ሙስሊም ነኝ እናቴ። ያንቺን ሪከርድ እኔ የማይሰራ አጣሁ። ታዝቤ ነው ዝም ብዬ የወጣሁሽ። አሁን ታገኘሽ ብዬ ነው ታዝቤሽ ነው የወጣሁት። ደግሞ ይሄንን በአደባባይ ስንት ሰው ባለበት ነው ያልሽው። ማንም ሰምቶሽ ነው። ማንም ተደብቀሽ አይደለም ያልሽው፣ ወይ በዋትስአፕ ሪከርድ አይደለም ያልሽው። ሚዲያ ላይ አደባባይ ሙካልድ እኔ ለሪከርዱ አያስፈልግም። እኔ ሰምቻታለሁ ለምስክር ማለት ነው። ሩታን ብለሻታል። ቤትሽን ከዘርግፈሽ ድጋሚ ከከፈትሽ በኋላ አንዴ ሀዩ እሺ ሀዩ ቆይ ሙካልድ ጨርሳለች፣ ሀሳቧ ተናግራለች። ሀዩን ይታርጊ ሙካልድ ጨርሳለች ማለት ነው። ፋጥማ ታውራና መልስ ትስጣት ለሙካልድ። እኔ ብያለሁ አላልኩም ትላታለች፣ መልስ ትሰጣታለች። ሀዩን ይታርጊ እሺ እናቴ። ምክንያቱም መጨረሻ ላይ እሷ ሁላችን አንድ ላይ ስለሆነ
የእሷ እንትን መባል አይደለም። አንድ እሷ ትናገርና ከዛ የሚጨርሰው እንዘጋለን። ሞካልድ ብለሻል ትላታለች። አላልኩም ካለች ደግሞ የእሷ ፈጣሪዋ ይጠይቃል። ገባችሁ? አላልኩምም ሪከርድ አምጦ ነው ያለ። ሪከርዱ ደግሞ እኔ የለኝም እያለች ነው ሞካልድ አለ። እናንተ እኔ ደግሞ ለሞካልድ መልስ ትስታትና ከዛ የሌሎች ደግሞ እኔ ሀሳቧን ጨርሳ እንትን ትላለች። ሀይም ኒት አርጊ እናቴ። እሺ የኔማ ጋይስ ኮፕሊንክ አርጉ፣ ኮፕሊንክ አርጉ። የሚያለቅስ አሻንጉሊት አትላኩ። እና ፋጡማ ባጭሩ ይሄን ነገር ካላመንሽበት ፈጣሪሽ ብቻ ነው መፍራት ያለብሽ፣ ሰው አይደለም። በዚህ ምድር ላይ አንድ ፈጣሪ እንጂ ሰው አይፈራም። ወይም ሰው ወክለሽ አይደለም፣ ፈጣሪሽ ወክለ ራስሽን ህሊናሽ። አሁን ስትተኝ ህሊናሽ ብለሽ አልኩ ብሎ ይበጠብጥሻል። ገባሽ? ኦኬ ስህተት ነው፣ ሁላችን የምናጠፋው ነገር ነው። አጥፍቻለሁ፣ ጀስት ኖርማል ነው። ካላጠፋሽም እኛ እናስገድድሽም። ሁለተኛ መጠየቅ የሚፈልገው አባቷን ይቅርታ ትበሩታ ያልሽው ደግሞ ለማን አባቷ ነው? ለማን የተኛው? ለምን አባቷ ነው ይቅርታ የምትለው? ለምን? ስለምንድን ነው? ሩታ በውጭ አርግዛ አልመጣችም። ሩታ አልባለገችም። ሩታ እንዴ በቤተሰብ አርግዛ ተመርቃ ሽማግሌ ተልኮ ነው አርግዛ የወለደች። እግዚአብሔር የተመሰገነ። በውጭ አርግዛ አልመጣችም። ወይ አባቷን ይቅርታ ጠይቋል። ይሄ የምታብራራ እንፈልጋለን። አብራራልሽ፣ ችግር የለም። እኔ ሩታ አባቷ ታያ ነው ያረገዘችው አላልኩም። ቤተሰብ ታያ ነው ያረገዘችውም አላልኩም። ታታገባ ነው ያረገዘችውም አላልኩም። እኔ ያልኩት ምንድን ነው ሩታ አባቶቻችን ሁላችንም አባት አለን አይደለ? አባትን ምን መሰለሽ፣ አባትና እናት አንጀታቸው አንድ አይደለም። አባት ቶሎ ቆራጥ ነው። ገባችሁ? እናት ሮሮ ነች። ስለዚህ እኔ ምንድን ነው ያልኩት ሩታ እንደዚህ በትዳሯም ያልታደለችው አዳምጦ እኔ ያልኩትን ምንም ነገር ማዋሸት አልፈልግም። ጋይስ ታብታብ አድርጉ። በትዳሯ ያልታደለችው በህይወቷ እንደዚህ ህይወቷ ከፍ ዝቅ ያለው ዝቆ እንደኔ አባቷን ዛሬ ብቻ አይደለም ይቅርታ መጠየቅ ያለብሽ፣ ስላጠፋሽ ብቻ አይደለም ይቅርታ መጠየቅ ያለብሽ። ገባሽ? የሰው ልጆች ነን፣ እናጠፋለን። አናጠፋም ማለት እኛ አንችልም። ገባሽ? ስለዚህ እኔ ምንድን ነው ያልኩት አባትሽን ግዴታ መጥፎ ቃል ታፍሽ ሲወጣ አይደለም ይቅርታ መጠየቅ ያለብሽ። ሆነም አልሆነም አባቷን ይቅርታ ብትጠይቅ ምናልባሽ ታታቀው ልታስቀይም ትችላለች። ምን ነው ማሬ፣ ምን ነው የስድብ ሱስ አለብሽ እንዴ? ማሬ ፋጡማ እኛ ጋር ነው ፎከስ ማድረግ ያለብሽ፣ ኮሜንት ላይ አይደለም። ፋጡማ ኮሜንት ታያቸው፣ ይጻፉ ይበሉ፣ አንቺ ታያቸው። አንቺ እኛ ጋር ተነጋገሪ ማሬ። ፎከስ አድርግ። ቆይ ሸዊት፣ እኛ ፎከስ አድርገን አንቺ ብቻ እያዳመጥን ነው። ሶ ፎከስ አድርግ፣ እኛ ጋር ኮሜንት ታዩ። እና እኔ ምንድን ነው ያልኩት አካሉ ምራቅ ተመልሶ አይዋጥም። ባገኘችው ሰዓት ምንም ይሁን ምንም አባቴ ይቅርታ አድርግልኝ የበደልኩ ነገር ምናልባሽ በትዳሯ ላትታደል ይችላለች። ስህተት ሊኖርባት ይችላል። ስህተት ሊኖርበት ይችላል። ገባሽ? የሰው ልጅ ይጋባል፣ ይኖራል፣ ይወልዳል፣ ይለያያል። ይሄ ማንኛውም ሰው ያለ ነው። ሁላችንም ላይ ያለ ነው። የሁላችንም ላይ የሚፈጠር ነው። ገባችሁ? እና አባቷን ይቅርታ ብትጠይቅ መልካም ነው። ምን ጊዜም ታትሰለች። ምናልባት ደግሞ ግን ሁሌም አባቷን ጠይቃ ብትመረቅ መመረቅ ፍሬዎችሽ አማሩ ብሆኑ ይሁንልሽ በልጆችሽ አገኙ ብሎ ቢመርቃት ምን ጊዜም ደስ ይለኛል። እኔም ማረገው ገባችሁ? በድዬ እኮ አይደለም ታላቅ በድዬ ሊሆን ይችላል። እኔም ማረገው እንዳልኩት እኔ በራሴ የማውቀው። እሺ ቆይ እኮ ፋጡማ ከአባቷ ጋር እኮ አልተጣላችም ወይ? ከአባቷ ጋር እኮ ቆይ እስኪ መሪየም ቆይ እስኪ አንድ ሰው ብቻ ነው የሚያወራው። ሁላችሁም ልጅ አድርጉና ሩታ ብቻ ትመልስላት። መሪየም እንዳለች ወርቄ ማሬ እኔ አውቃለሁ ስሜታው እንደምትሆኝ። ተይ በቃ እኔ ጋር ታውራ ፋጡማ ማለት ነው። ሩታ ችግር ኖ ችግር የለም። እኔ ጋር ብቻ ፎከስ አድርጊ። ተይ ተረጋጊ። ሩታ ጋር ከአባቴ ጋር ተጣላሁኝ። አንዴን አዳምጪ። ተይው አባቴ ጋር ተጣልቻለሁ ብላ መጥታለች። ከአባቷ ጋር እንደተጣላች አዲስ ነገር አለሽ? ኢንፎርሜሽን አለሽ ወይ? አባቷን ይቅርታ ኖ ፋጡማ አዳምጪኝ። ይቅርታ እንዴ ለዚህ ከሆነማ እናቷስ ምን አደረገች? እናቷ አባቷ እኮ ይቅርታ ማለት አለባት። ሲጀመር አንድ ነገር ማውቃት አለብሽ። የተጠየቀችውን
እሞካልድ ተያቸው እሞካልድ ተይ። እኛ ገብቻ ፎከስ ይደረግ። ኮሜንት ላይ አትዩ። ከኮሜንት ጋር እንሄድም። ፋጡማ ተዩ፣ ችግር የለውም። ልንገርሽ አዳምጪ ማሬ አዳምጪኝ። አባቷና እናቷ ይቅርታ ትበል፣ ችግር የለውም። ሁላችን አጥፍተን ሳናጥፋም ይቅርታ ማለታችን አይቀርም። ሁላችን የምናደርገው ነገር ነው። አንቺ እኮ አባቷ ጋር ምን አስከሄደሽ? ሩታ ጋር አባቷ ጋር መሄድ እኮ አልነበረበሽም። አንቺ እኮ ዘለሽ እኮ ነው ፎቅ ልውጣ አልሽው። አባቷ ጋር መሄድ የለብሽም። ሲጀመር ደግሞ ልንገርሽ አዳምጪ፣ እየተሰራ ያለ ድራማ እስከሆነ ድረስ ፊልም እስከሆነ ድረስ ወይ አባቷ ይቅርታ ትጠይቃለች። እሷ ለምን አባቷን ይቅርታ ትጠይቃለች? ይቅርታ መጠየቅ ያለበት ሰው እኮ አሁን እንደ አሁን የይሽው ነው ድራማ መሆኑ ታውቂያለሽ አይደል? አንቺ ታውቂያለሽ አታውቂም? ድራማ መሆኑ ከመድከሜ በፊት አላቅም። በቃ ስራ ካላወቅሽ እኛ 4 ዓመት የቆየንላቸው የመጀመሪያ ደጋፊዎቹ ነን። እናውቃለን። ድራማ ነው። ድራማ ስለሆነ ደግሞ እኛ ገባሽ ይስሩ ብለን ነው ዝም ያልን። ተው ብለን ተቃውሞን ስላልሰሙን ዝም ብለን እያየናቸው ነኝ። ገባሽ? ስለዚህ ሩታ በአባቷ ተረግማ በእናቷ ተረግማ ሳይሆን ሩታ እነ ሄርሜላና ቆይ ልንገርሽ ይቅርታ ትጠይቅ ማለት ሽማ ይሄ ነው እንዴ? ይቅርታ ትጠይቅ ማለት እኮ ተረግማ እንዳሁን ትዳሯ ጋር የምትፋታ እንዴ? በተዘዋዋሪ መንገድ ወይ አላልኩም ትያለሽ። ታዲያ አሁን ብላሽ አልሄ እኮ እያልሽ ነው ባጭሩ። አዳምጪ እንዴ። ስለዚህ ይቅርታ መጠየቅ ያለበት አሁን ሄርሜላ እንደመጣችው ድራማ ነው እያልኩኝ ሄርሜላ እንደመጣችው መንገድ ገባሽ? በትዳር ላይ ትዳር ሲመሰረት ወይም ደግሞ በፍቅረኛው ላይ ፍቅረኛ ሲደረብ ቤተሰብ ሽምግልና የሌለበት ለትዳር ወይም እርግዝና ሲፈጠር ገባሽ? ይሄ ነው ይቅርታ የሚያስጠይቅ አባትና እናት ጋር ሂዶ የሩታ አይደለም። ሩታማ ጋማ ለፍቅር ብላ መስዋዕት ከከፈለች በኋላ ደግሞ ቤተሰቧ ጥላ ባሏን ተከትላለች አዲስ አበባ ድረስ በፍቅር ጸንቶ ተማሙነ ደግሞ 1 ዓመት ሙሉ ምንም ሳታረግዝ ምንም ሳትጠበቀችና ሽምግልና በስነ ስርዓት በህግ ሽምግልና ሲላክ ከተላከ በኋላ ለሰርግ ተቆጥሮ ከስንት ወር በኋላ ደግሞ አግብታ እግዚአብሔር የተመሰገነ ሉል የመሰለ ልዑሌ ወለደች። እግዚአብሔር የተመሰገነ ይሁን። ለዚህ ደግሞ አባቷን ይቅርታ ዝቅ ብላ ይቅርታ ጠይቃን የወለደችው ተመርቃን የወለደችው ገባሽ? ይቅርታ የምጠይቅበት ሞመንት የለባትም። አንቺ አሁን ያስመጠሽ እዚህ ጋር የልጁ ጉዳይ አዳሚጭ። ሁለተኛ ደግሞ ሩታ ካላጠፋች ድራማም ቢሆንም አላውቅሽም ብለሻል። እኔ መብርሃንም ነው የምነግርሽ ድራማ ነው። እንደኔ እህቴ ነሽ አንቺ ገባሽ? የስደት እህቴ ነሽ። እንድትጨነቂ አልፈልግም። ድራማ ነው የሚሰሩ እንዳልኩሽ ነው። የቡታጅራ ልጆቹ ስደት ከሚወጡ ጫት ከሚቆሙ ብልግና ውስጥ ስርቆት ውስጥ ከሚገቡ ብሎ በትዳራቸውና ክብራቸውን ዝቅ አድርጎ እነሱን እየቀየሩ ነው። እየሰማሽ ከሆነ ሁሌ እንትን ቪዲዮ አዳምጪ። ቪዲዮ ለስራ ነው ስራ ይላል አብርሃም። አዎ በደንብ አዳምጪ ማለት ነው። ሄርሜላ ለራሷ እናቷ ትንሽ ስለተቸገረች የእናቷ ቤት ለማሳደስ የእናቷ ቤት ለማሰራት ነው እዚህ ስራ ውስጥ የገባችው። እሷን ወደ አይደለም አውቃለሁ፣ ግን ይዛ የመጣች አይደለም። ለምን ትወርጃለሽ? ነይ ለምን ወረደች? ትክክል ሲነገር ለምን ይቅርታ ሳላስጠይቃት ወርጅ? ይቅርታ ተረጋጊ። ሸዊት ለምንድነው? ሸዊት ተረጋጊ። ለምን ነው ተደውሎ ሀሳብ ለመስረዳት አልነበረብሽም። መጀመሪያ ይቅርታ መስጠየቅ ነበረብሽ። ለምን ታስረጃለሽ? ቆይ እሷ እኮ መብርሃን አታውቅም በድፉ ነው። አንዴማ ዝም በሉ ታርጉ ሁላችሁ። አንዴ ዝም በሉ። አንድ ሰው እኔ እመቤቴን ሩታ እጅ ከሌለባት ካላገተቻት እመብርሃን ምስክሬ ነው ወጥቼ ይቅርታ ጠይቃለሁ ብላለች። እንዴት አድርጋ ብላለች? ያልሄድባችሁ እናንተ ደግሞ ትላለች። ተረጋጊ ትላለች እኮ ስታውቅል ነው። ነገ ስትወቅጣት ነው። ሁለተኛ ደግሞ የሩታ ልጅ አለናት ደግ ያለችው ለምን ይቅርታ ሳትል ወረደች? እንዴት ታስረድት? ፈራች፣ ወረደች እኮ ፈራች። መጋፈጥ አይፈልጉማ። አፈርብሉ እኔ እኮ እያስረዳ ልጅቷ እኮ መብርሃን አላውቅም ድራማ ተናደብን ተናደብን የራሷ ሩታ ማይለም አንድ ነገር ልንገርሽ፣ የሰው ልጅ ፈትፍተሽ ብታጎርሽም መረዳት ካልፈለገ አይረዳሽም። ገባሽ? እነዚህ የሚሰራና የማይሰራ ድብን አድርጎ ያውቃሉ። የሰው ልጅ ደግሞ እያወቀ እንዳላወቀ መሆን የለበትም። አንቺ ደግሞ እያወቅሽ እኔ ይቅርታ እንድትጠይቅ እየተጠባበቋል እያወቅሽ ነው እኮ። አንቺ ነሽ አሁን ከኔ ጋር ተናልሽ እንዴ? ተርኢና አልሸክልሽ። ተረጋጊ። ልንገርሽ ማለት ነው
ማለት ነው። ልንገርሽ ሸዊት ለምን እኔ ሳለይ ሳቡኝ አንቺ ደግሞ خلاص ኖ ይቅርታ ማለት ከፈለገች አሁንም ተመልሳ ገስት ቤቷም እኮ ቆይ እኔ ፈልጊያት ነው በጆሮ አራት خلاص አሁን ክስ ወረቀት خلاص ቆይ ተረጋጉ። እኔ ስለሰማሁት እሺ አልላችሁም። አልሰማሻትም። የሰማሁት ሌላ ሰው ነው። አንድ ሸዊት ዜድ ምንድነው ቆይ ተረጋጉ እናንተ ተረጋጊ። ሩታ እኔ እኮ ነገ በሚደፈነው ጆሮዬ ነው እኮ የሰማሁት። ምን ሆነሽ ነው ሩታ? ልዑል ሀለናት ዲግ ትታረግ ያለችበት እኔ መጽሐፍ ቅዱስ አውጥቼ ነው እምምልላት በጆሮዬ እኔም በእምነት የምላለሁ። አናምንም ብንል ቆይ እሙካልድ አናምናት ብንል አንቺ መጥሽ እኛ የሰማነው አንቺ የለሽም። ለማንም ትናገር ህግ መሰረት ትያዛላችሁ። እያንዳንዳችን ከራሴ ጀምሬ ህፃን ልጅ ገደል ያለ ከአሁን በኋላ አይደለም ልዑሌ ማንም ሰው እንኳን በአሁን በኋላ ልዑሌ እንዲህ ይደረግ ከተባለ ውርድ ከራሴ ዝሙተኛ ምን ታረጋለች? ቪዲዮን ትስጠን ስራዋንም ጭምር ታጣለች። እኔ ቪዲዮ ሰራለሁ በአረበኛ ትስጠን ቪዲዮ ልጅቷን አሳልፋችሁ ስጡ። በአረበኛ ስሩ ቪዲዮ እኔ እሰራለሁ ግን አፍያ አረበኛ ያስፈልገኛ በምንጨርሰው በውስጥ እንጨርሳለን። አረበኛ ያስፈልገን፣ እንግሊዝኛ ያስፈልገን። እኛ የምንጨርሰው እንጨርሳለን። ስራዋንም ታጣለች። ቪዲዮውን ማለት ነው። ቪዲዮውን ትስጠንና የአረቡና የአረብ አይደለም የሰው ልጅ አንድ ነገር ልንገራቸው። ሰው ልጅ ሆነን በሰው ሀገር ሆነን የሰው ልጅ ይገደል መባል ስህተት ነው። ሀዩ ካሜራሽን ዝጊ። የሰው ልጅ ይገደል ማለት ድድብና ነው። የሰው ልጅ ህፃን ልጅ ገና የ7 ወር ይገደል ማለት ድንቁርና ነው። የማንም ይሁን ሰው ነው። ሰው በሰውነቱ ነው የሚከበረው። ግን ህፃን ልጅ ምንም የማያውቁ ግን የለመደች ናት። በደም የለመደ ሰው ደግሞ ደሙ ከለመደ አይደለም ለህፃን ልጅ ለትልቅም እጃቸው አያንቀጠቅጥም። የለመዱ ናቸው። ለምዳ ነው። ደም የለመደ ሰው ደግሞ እንደዛ ነው የሚናገረውና የሚያደርገው አያውቅም። መረዳት ያለባቸው ማለት ነው። ትላልቆችን የፈልጋቸው አድርጎ ህፃን ግን መነካት የለበት። ህፃን ደም ነው። ህፃን መልአክ ነው። ምንም አያውቅም። እንኳንም ልዑል ይሄ የመሰለ የኔ አባት የኔ ስስት እንዴ። ስለዚህ እሺ፣ እንዴት አመሻችሁ? ያጎረሰችበት እጅ ያበላችበት የዳበሰችበት ድሃውንም ትልቁንም ትንሱንም ክብሯን ዝቅ አርጋ ባሰራችበት ነው ይህን የመሰለ የወለደችው። አሁንም ማህፀኗ ይለምልም፣ ማህፀኗ እሸት ይሁን። እንደዚሁ ሙአደባ እንደዚሁ ተወዳጅ የሆነ ልጆች ይስጣት። እንደነሱ መቼ ተረገመይ ማርያምን እያለይ ፋጡማ እያለይ ሽበቷን በአንድ እጇ እየነጨ በአንድ እጇ ነአም እያለይ በአንድ እጇ እየተራገመይ ሰውን የምትኖር እንደሱ አይደለችም። ገባችሁ? እርግማን ያለባት እሷ ናት። ሩት ሀብቴ የተመረቀች የተወደደች ናት። ተመስክሮላታል። ሲጀመር እኛ የምናወራው ሌላ አጀንዳ፣ እሷ ጥግ ድረስ አባቷ ሂዲያ እስከ ቤተሰብ ድረስ የምታወራው እሷ ማን አባቷ ናት? ሲጀመር ማን አባቷ ናት? ይቺ ትላንትና መታ መታ በሰው ትዳር ላይ እየተደረበችው እንኳ አልተሰደበችም። እንኳን ይቺ የተከበረ በስነ ስርዓት ሽማግሌ ተልቆ በክብር ምን የመሰለ ሀገር ላይ አረብ ኤሚሬት ላይ ሂዳ ባርናቂዎቿ ተከባ የተዳረችው በክብር ቀርቶ ይቺ እንኳ ትላንትና መታ የምትጨመላለቀው በዚህ ልክ አልተናገሯትም። ምንድነው ይሄ? አይምሮ ስለሌላቸው ቅንጭላት ስለሌላቸው ዝቃጭ ስለሆኑ ማለት ዜናት እኛንን አሁን እነዚህን ሰው ድባቅ መዶል ያለብን እኛንን። በየሄዳችሁበት ድምጻቸውን ቅዱ። የእኛ ልጆች ጀግና ናችሁ። ቅዱ ድምጻቸውን። ምን ታደርጋላችሁ? የሄርሜላን ፕሮፋይል አድርጋችሁ ግቡ። እየቦለኩ ስለሆነ ችግር የለውም። ከላይም እኮ ይቀዳል። እኔ አሁን ስራ ይዤ ነው እንጂ ከላይም እኮ ከላይ ቁጭ ብለሽ ትቀጃለሽ እኮ። ሸበካ ላለው ሰው ማለት ነው።
ለምን በሌላ ቲክቶክ ስለማያስነቃ ብዙ ጊዜ ልክ ነበር፣ ግን አሁን አብዛኛው ሰው እያወቀብኝ ነው። አሁን እኔ ማለት ነው ዳታ ይሆናችሁ መቅዳት ትችላላችሁ። ከላይ ደግሞ ዝም ብላችሁ ሳትነኩ መቅዳት ትችላላችሁ። ድምጻቸውን ፕሮፋይላቸውን ቅድት የቅርጽ አርጋችሁ ድምጻቸውን መቅዳት። የጀማዓው ነው የተረገዘው፣ እርግዝናው የሌሎቹ ነው፣ ታብታቡ የኛ ነው። አይ በላን አልኩ ይልኩ ቋስታ አልኩ በጊዜ የጀማዓን ተባለ። እኔማ በማህበር ብየዋለሁ፣ ሙካሊዴ በማህበር ብየዋለሁኝ። ቤቢ ሻወር ሲደረግ ደግሞ ብሔረሰቡ የሚለው አድርገን ነው ማለት። አዎ የኛ ታብታቡን ነው፣ ልጅ አይወድም። ሌሎቹ ጀማዎቹ ልጁን ይወስዳሉ፣ እሱ የታብታቡ ነው። ድንግሉ ምን ነው ሄዶ ነው ድንግሉ ወላሂ ስራ ላይ 50 ሰው አለ። አስተፍር እንደ በግና አይደለም እንደ በሬና እንደ በግ ሊከፋፈሉት ነው በእኛ። እንደዚህ ከሆነ እውነት ከሆነ ለእኛ ዲል ነው። ይቅር ይበልሽ አለች ፉፉ። አይደለም ፉፉ፣ ሌሎቹ ልጅ ይወስዳሉ። ገባሽ? እነ ጫታሙ እነ ብሩኬ እነ አሚሩ ወደ ልጁ ናቸው። የኛ ደግሞ ዋናው ታብታቡን ነው የሚፈልገው። እሱ ልጅ አይፈልግም። ካሊድ እኔ ደግሞ የኛ ሻልሻሎ እንጂ እንትን ህዳሪ አይመስላሽ እንዴ? ባይለጠልጥ እኮ ልንገራት፣ ባይለጠልጥ ኑሮ እኮ መቼ ዝም ብሎ ይረገዛል እንዴ? ሰው አቦሳይ ነበር ለጥልጦ ታብታቡን እንደሚፈልግ ስለገባትማ ነው እንደ በፊት ሆነልሃል ያለችው። አይደለም ልንገርሽ፣ አይደለም እሱ እኮ ጓደኞቹ ወንድማሞቹ ተክቶ ነው እነሱ ምንም ሳይላቸው እሱ አሳዳጊ እንዲሆን ነው የተቀበለት እንጂ እሱ የለበትም። ግን ያው እንደ አባት ስለሆነ ለነሱ እነዛ ማህበርተኞች እሱ ስለሆነ ሰብሳቢ እንዲያሳድግ ነው። እኔ ረገጥልሃለሁ እንዳለችው ማለት ነው። ዛሬ ደግሞ እንደ በፊት ሆንልሃለሁ አለችው። ኧረ አልሰማሁትም። ኧረ እባክሽ ቸብችቧል። ማር እንደ በፊቱ ሆንልሃለሁ አለችው። ይሄ አቅማዲያው ተተነፋ። እንዴት ነው ታብታቡ እንደፊቱ የሚሆንለት እኮ? እንዴት ብሎ መቧረቅ ነው የሚፈልገው? አንቺ ታረቢዋ ማርያምን እንደው ድሮ ነው ለማለት ተመለሽ። እንደ በፊቱ ሆንልሃለሁ አለችው። እንደ በፊቱ ሮማንቲክ ልትሰራለት ነው። ሰርከስ ምናምን አክሮባት ፖዝ አቅማዲያው ተተነፋ። እንዴት እንደ በፊቱ ትሆንለታለች? እንጂ በእንግሊዘኛ አምልጦኝ ነበረ። አማርኛ አልችልበትም፣ በእንግሊዘኛ አልችልም። እና ሰሞኝ ዘላስቲ ዘብለዲስ ዘልጅ ዘመሞት ኖ አሚና ያለህ ወይ ያረብ እንደው መጥማቢ ወደ ራሳችሁ ተመለሱ። ቃላቷ ይሄ ነው። ሮታ ማይላ ቆይማ ሮታ ማይላ ስሚ፣ አንቺ ማለት ስሚ ልንገርሽ። አቦ እናንተ ስሙ፣ አትንጫጩ ሁላችሁ። እሺ ዛሬ ምትንጫጩ የተንጫጨለማችሁ ደግሞ የኔ ብቻ ይሰማ ነው የምትይው። አውሪ ዝም እንላለን። የአንቺ ባክግራውንድ ነው የሚጫጨኛል። ተጫንጫል። ቤትሽ ቢሆን ቤትሽ ገደል መግባት ይችላል። ደፋር እኛ ከወጣን ቤትሽ ማን ሰው አይቀርም። በስነ ስርዓት ያዥን እናሳ ከዛ እላቸዋለሁኝ። ዛሬ እንኳን ሙካሊድ የኔማ በማህበር ሲዘረግፍሽ ታይዋለሽ። ደስ ይለኛል። እንልተኛ ነው የሚያዘርበው ይሮታል ይልሽ ለላ ይቅር ይበለኛ ረብ ጌታ ይቅር በሉ። ልጅ ሁላ አማርኛ አልሰማሁም እኔ አማርኛ አልሰማሁም። እንደፊት ሆንልሃለሁ። በፊት እኮ እንደው ነጥፍልሃለሁ ምናምን በማርያም እንደው ለዛሬ እንደው ለኦዲየንስ እና ለምቀኛ እንኳ ብላ ስለምን ዛሬ ደግሞ እንደ በፊት እኮ ሆንልሃለሁ እንዴ! ምን አይነት ነገር ከሌላ ስላረገ ግን ሙካሊድ ማለት እናቴ ቆይማ ማሬ ሩታ ማይለብ እኔ እና አንቺ አሁን ጭቃ ራሳችን ሆነናል። ሙካሊድ
ከድሮ እንደ ድሮ ሆነልሃለሁ ማለት ግን እኮ ነው። እንዴት ማለት ነው? አይደለም አሁን አንድ ነገር የሰው ልጅ ከተዋደደ ይቅር ይበለናለህና እኛ እንደዚህ ያለውን አይደለም ታረገዘ የእሱ መሆኑን ታወቅኩኝ። ይሄ ነው ይሄ ሰው ባሌ ነው ካለኝ ምን አስፈራት? ምን አስጨነቃት? እንደ በፊት ሆንልሃለሁ ያለችው አቅማዲያው ከተነፋ ለታብታብ አይመችም ትቶኝ ይሄዳል ብላ ነው። አዎ እሱ ከድሮ እሱን ብቻ እንደሚፈልግ ስላወቀች ነው። አይዋ ይሄ ምክንያቱም አይተዋል ሚስቱን ጥሎ እንዲ እሷ ጋራ ሲወዘወዝ ደግሞ አሁን እኔ ቁም የቀረሁ መሀል ላይ ማለት ነው። እናንተ ስታንሸበሽቡ ማለቱ አልገባኝም። አስረዱኝ። ካልሆነ ወዲን ቆርጠኛል ዛሬ ሆሆ እሷ እንደሚሆንልሃለሁ ያለችው ሸዊት አቅማዳ ከተነፋ እሱ ላይ ስለማይወድ ታብታብ ብቻ ስለሆነ የሚፈልገው ትቶኝ ይሄዳል ብላ ነው። አሁን አወኩ ነው እንዴ? አይተዋል ሞኝ ናቸው። ትልቅ ነው አይቻልም አላለም። ፈረንጁ ትልቅ ነው ብሎ ልንገርሽ በእንግሊዘኛ ልነግርሽ ነበረ፣ ግን እንግሊዘኛ የምታውቅ እኔ ራሱ ተቸገርኩኝ። ናቸው የቸርቻሪዎች መሀይሞች መሰሉሽ እንደ ጉጉል ላይ የሚፈልጉ ያረ ያውቃሉ። እረፊ ማሪ ያውቃሉ። ሙካሊር ማለትሽ ነው? ለሙዬ ሙካሊር ነኝ እኮ ሙሰላም እንትን አይደለም። እኔ ለሸዊት ለማስረዳት ፈልጌ ነበር በእንግሊዘኛ፣ ግን ጎጎል ሂዶ ሰርች ስለሚያደርጉ ይቅርብኝ። አፍያ ማሬ በፍየሎቹ ቸርስ ያረጋሉ። ረፊ በእንግሊዘኛ ቤት ግን ተናግረዋል። ቅድሙ ብለው ሳቁ። እኛ ተናግረናል። እዛ እኮ ስንለፈልፍ ነበር ያመሽ። ያረቢ አሚና ጊዜው ስጠዋት መናገር ትፈልጋለች። ዜና ልታቀርብ ነው። ታቅርብ ይመስለኛል። ረቢ አማና ዝሮ ዚነት ይባላል። ወይዘሮ ሽምጫል ብላ መጣች። ወይ ፕሮፋይል ልቀይር እንዴ? ቆይ ደመቅ ያለ አድርጉ በሩቅ እንድትታይ። አብዛኛው ሰው እኮ አሁን በቃ በዚህ ነው እያምታታው ቲክቶክ ላይ እየገባሁ እያዘለብኩ ወጣው ጠቅሞኛል። ዝም በሉ እንዲያታ እንዲያውም እያፈላለጉ ነው። ዜናውን ዘግቢን። እሺ ኦኬ፣ እኔ መዘግብላችኋለሁ። ሰላም ጤና ይስጥልኝ አድማጮቻችን፣ የሰዓቱን ዜና ይዤላችሁ ቀርብ ያለው የሰዓቱ ዜና የሚቀርብላችሁ ከነብሯ ፋሚሊ ነው። ኦኬ በዛሬው ዕለት ወይዘሪት ውሽሚት በዛሬው ዕለት እስከ ዛሬ የጠፋሁበት